ቪክቶር ኦስሜን ወደ አርሰናል ዝውውር ጉዳይ ትናንት ነው መነሳት የጀመረው። ያው ሁለቱ ክለቦች በዝውውር ጉዳዮች ላይ መነጋገር ከጀመሩ ሰንበትበት ብለዋል ቆይተዋል። ሁለቱ ክለቦች ያገናኛቸው አንደኛው ጋብሪኤል ማርቲኔሊ ነው፣ ሌላኛው ኢታን ንዋኔሪ ናቸው። እነዚህ ተጫዋቾች በጋላታሳራይ መፈለግን ተከትሎ የሁለቱ ክለብ ግንኙነት ስትሮንግ ነው ወይም ዳይሬክት ሪሌሽንሺፕ ያላቸው ክለቦች ናቸው። ቀጥታ የፈለገውን የክለብ አመራር የፈለከውን የክለቡን የስፖርት ዳይሬክተር ከፈለክ የክለቡን ፕሬዚዳንት ማግኘት የሚችልበት ወይም መወያየት የሚችልበት መስመር ተዘርግቷል በሁለቱ መካከል። ምክንያቱም ጋላታሳራይ ጋብሪኤል ማርቲኔሊን ለማዛወር 38.5 ሚሊዮን ፓውንድ ድረስ አቅርበዋል። አልመለሱለትም አርሰናሎች። ይብን ያስኬዳል አያስኬድም የሚለውን አልመለሱለትም። ቢኮዝ 38.5 ሚሊዮን ፓውንድ አነስተኛ እንደሆነ ስለሚያውቁ ማለት ነው። ግልጽ አርሰናል ተጫዋቹን እስከ 60 ሚሊዮን ዩሮ በፓውንድ እስከ 52 እስከ 53 ሚሊዮን ፓውንድ አካባቢ መሸጥ ነው የሚፈልገው። የአርሰናል ቫሉዌሽን ከዛ ጋር የተያያዘ ነው እና አልመለሱላቸውም። ያው ጨምሮ ይመጣሉ በሚል ሂደት በማሰብ ይመስላል። ሌላው እዛው ጋር አያይዞ ደግሞ እያነሱት የሚገኘው ጉዳይ ኢታን ንዋኔሪን ነው። ጋላታሳራዮች ሁለቱንም ስጡን፣ ኢታን ንዋኔሪንም እንውሰድ የሚል ሐሳብ ይዘው መጡ። አሁን እቺን ግንኙነት መፈጠሯን ያወቁት አርሰናሎች የቪኒሲየስ ጁኒየር ዝውውር ከከሸፈ በኋላ የሁሊያን አልቫሬዝ ዝውውር ጉዳይ አስተማማኝ አለመሆኑ አልቫሬዝን እንደሚያገኙ አርሰናሎች እርግጠኛ አይደሉም። ስለዚህ የእነዚህ ዝውውሮች የቪኒ አልተሳካም፣ የሁሊያን አልቫሬዝም የመሳካቱ ድል አስቸጋሪ ከመሆኑ ጋር ተያይዞ እየጠበበ መጥቷል። ሌሎች አማራጮችን መፈለግ ላይ አርሰናሎች ትኩረት አድርጎ እየሰራ ለምን በተደጋጋሚ እንደገለጽ ነው። አንደኛው ኬናን ይልዲዝን ነበረ። አርቴታ ምናልባት የሰሞኑን በቀደም በነበረን ከዛ በፊትም በነበሩ ፕሮግራሞች እንደገለጽ ነው ሁለት ጥራት አላቸው የአጥቂ መስመር ተጫዋቾችን እፈልጋለሁ ማለታቸው ይታወሳል። ሁለት ጥራት ያላቸው የአጥቂ መስመር ተጫዋቾች። ሁለት ስትል ሁለት የመስመር አጥቂ ነው፣ ሁለት የፊት መስመር አጥቂ ነው ወይስ ምን ለማለት ነው የፈለጉት እንድታስብ የሚያደርግ ነው። ግን እሳቸው ያሉት ሁለት ነው። ሁለት የአጥቂ መስመር ተጫዋቾች እንፈልጋለን። በነገራችን ላይ አድማጮች ግራ እንዳይጋቡ ሶፊ ሩታ የተባለች አስተያየት ሰጫችንም ጠቅሰዋለች። ኢታን ንዋኔሪን ጋላታሳራይ የሚፈልገው በውሰቱን ነው፣ ማርቲኔሊን በቋሚነት ነው። ይህንን ኮንሲደር ለማድረግ ያክል ሁለቱንም በቋሚነት አይደለም። ኢታን ንዋኔሪን በውሰት ነው፣ ማርቲኔሊን ግን በቋሚነት ነው ጋላታሳራይ ለማስፈረም ጥያቄ ሁሉ አቅርቧል። በይፋ 38.5 ሚሊዮን ፓውንድ ለማርቲኔሊ አቅርበው ጋላታሳራይ ውድቅ ተደርጎበታል እና የንዋኔሪን ውሰት መሆኑንም ሩታ ስላስታወሰችን በዚሁ አድማጮችም ግራ እንዳይገባቸው በቋሚነት አይደለም የኢታን ንዋኔሪን ጋላታሳራይ እየፈለገው። ዴፊኒትሊ እሱ ትክክለኛ መረጃ ነው። እቺን መደላድል ወይም የሁለቱ ቡድኖች ግንኙነት በድልድይ ተያይዟል። ድልድይ አለው በሁለቱ ቡድኖች መካከል እና ያንን ድልድይ ተጠቅሞ አርሰናል ደግሞ የራሱን ፍላጎት ማሳካት ወይም የራሱን ፍላጎት ማድረግ ፈለገ። ሚኬል አርቴታ እንደ መረጃዎች ከሆነ የተጫዋቹ አድናቂ እንደሆነ ይገለጻል። ተጫዋቹ አድናቂ ናቸው ሚኬል አርቴታ የቪክቶር ኦስሜን። ባለፈው ዓመት የተጫዋች በ22 ጨዋታ 15 ጎሎችን አስቆጥሯል እና ናፖሊ ከዚህ ተጫዋች ዝውውር ጋር በተያያዘ ጠይቀውታል። የሳውዲ ክለቦች ነገራቸው እስከ 100 ሚሊዮን ዩሮ ድረስ ያቀረቡ ክለቦች አሉ። ግን ተጫዋቹ በአውሮፓ መጫወት ይችላሉ፣ ገና ነው ዕድሜ ብሎ የሚያስብ ተጫዋች ነው። እንደምታስታውሰው ከናፖሊ በ25 ዓመቱ ናፖሊ ሲያሰናብተው ተጫዋቹን ወይም ልቀቅልን በቃ በግድ ነው ያስወጡት። እንደምናስታውሰው በወቅቱ በጣም ጥያቄዎች ነበሩ። የደሞዙ ጥያቄ በጣም አነጋጋሪ ነበር። ከፍተኛ ደሞዝ ስለሚጠይቅ በቃ የሳውዲ ክለቦች ናቸው ይህንን ተጫዋች መውሰድ የሚችሉት የሚል ነበር። እሱ ደግሞ ሳውዲ ግደሉኛል፣ ሳውዲ እጅ አልጫወትም አለ። በአውሮፓ ታላላቅ ሊጎች መቆየት ይፈልጋል። የአውሮፓ ታላላቅ ሊጎች ሞከሩ። ቼልሲ ሞከረ፣ አርሰናል መከረ። ከ2 ዓመት በፊት የነበረው ነው ግርሜ አሁንም አነሳ። ሁለቱም ክፍያው በጣም ከፍተኛ የሆነባቸው ከመቶ አልነቃነቅም አለ ናፖሊ ከ100 ሚሊዮን ፓውንድ። ከዛ ባለፈ የደሞዙ ጉዳይ እንደሚታወቀው በጣም ከፍተኛ ነው የተጫዋቹ በወቅቱ። እነዚህ ነገሮች ወደ አውሮፓ ትልልቅ ክለቦች ማንቸስተር ዩናይትድም ኢቭን ጨምሮ ጠይቋል ይህንን ተጫዋች። ቤንያሚን ሼሽኮን ከማምጣቱ በፊት
ማንቸስተር ዩናይትድም ጠይቋል ቪክቶር ኦስሜን በሚመለከት ማለት ነው። እና ያልጠየቀ ቡድን የለም። ተጫዋቹ ይፈለጋል በየትኛውም መንገድ። በጣም ጥራት ያለው የአጥቂ መስመር ተጫዋች፣ አየር ላይ ኳስ አጠቃቀሙ በጣም ከፍ ያለ፣ በአየርም በምድርም ጥራት ያለው አጥቂ ከመሆኑ ጋር ተያይዞ ማለት ነው። መጨረሻ ላይ በንጽጽር የተጫዋቹንም ፍላጎት የናፖሊንም ፍላጎት ለማርካት በሚል አንደኛ ተጫዋቹ ገዢ አጣ። ናፖሊ ደግሞ ያን ያህል ከፍተኛ ደሞዝ እየከፈለ ተጫዋቹን ማቆየት አይፈልግም። አሰልጣኙ አንቶኒዮ ኮንቴ ደግሞ አልፈልገውም አሉ ቪክቶር ኦስሜን። ከደጋፊዎች ጋርም ጭምር ግጭት ውስጥ ተገባ። ስለዚህ ያለው አማራጭ ቢያንስ በውሰት ሰተን ተጫዋቹን በውሰት እንስጠውና በውሰት ሲቆይ ደሞዙን አንከፍልም፣ እሱም እግር ኳስ ህይወቱን ይቀጥላል፣ የእኛም ክለብ አይረበሽም፣ በዚህ መንገድ እናድርገው የሚል ስምምነት አደረጉ። መጨረሻ ላይ ነው የወሰኑት። የዝውውር መስኮት ሊዘጋ ቀናት ነው ሰዓታት ሲቀሩት ማስታወሳለሁ። በጣም መነጋገሪያ ነበር የቪክቶር ኦስሜን ዝውውር። ከዛ በሚቀጥለው ዓመት አሁንም የመመለስ ፕሮባቢሊቲ አልነበረውም። ከናፖሊ ጋር የመቀጠል ፍላጎት የለውም እሱ፣ እነሱም አይፈልጉም። ስለዚህ ምን ማድረግ አለባቸው? የዝውውር ገንዘቡ መቀነስ ነበረባቸው ናፖሊዎች። የዝውውር ገንዘቡን ቀነሱና 70 ሚሊዮን ዩሮ አረጉት በአንዴ። ከ100 ሚሊዮን ወደ 70 ሚሊዮን ቀነሱላቸው። ጋላታ ስራዮች ተበድረውም ከደጋፊዎች ሰብስበው ተጫዋቹን ገዙት። ቪክቶር ኦስሜን ተጫዋቹን ገዙት። በተጫዋቹ አምና በቋሚነት ነው ወይም በፐርማነንት ትራንስፈር ነው ሲጫወት የነበረው ተጫዋቹ። ስለዚህ ንብረትነቱ የጋላታ ስራይ ነው ይሄ ተጫዋች። በዚህኛው የክረምት የዝውውር መስኮት ጋላታ ስራይ ከፍተኛ ብር እንዳወጣ ያውቃል። ለዚህ ተጫዋች ያወጣው ገንዘብ በደጋፊዎች በብድር እንዳልነው እና በተለያዩ መንገዶች ያገኛቸው ገንዘብ ናቸው። እነዚህ ገንዘቦች መመለስ አለባቸው። ስለዚህ ተጫዋቹ ቢሸጥ አሁን አይከፋቸውም። ምክንያቱም ግልጋሎት ሰጥቷቸዋል 2 ዓመት። ሪሴል ቫልዩ 1 ዓመት 2 ዓመት የጨመረ ቁጥር ልጁ 27 ዓመቱ ነው። አሁን ዲሴምበር ላይ 28 ዓመት ይሆነዋል። 2 ዓመት ሲጨምር ሪሴል ቫልዩ 0 ነው የሚገባበት። ስለዚህ ያን ሁሉ ገንዘብ አወጥተህ ሪሴል ቫልዩ 0 የሆነ ተጫዋች ከያዝክ እንደ ጋላታ ስራይ አይነት ቡድን ሰርቫይቭ የማድረግ እድላቸው ጠባብ፣ አደጋ ውስጥ ይገባሉ ከፋይናንሻል ፌር ፕሌይ ጋር በተያያዘ። ስለዚህ ተጫዋቹን ፌር የሆነ ክፍያ ይዞ የሚመጣ ቡድን ካለ መሸጥ ይፈልጋሉ። ለዛ ነው ቶተናም ይህንን ተጫዋች ለማዞር በጣም ከፍተኛ ፍላጎት አሳይቶ ከነበሩ ተጫዋች ክለቦች መካከል በትልቁ ሲጠቀስ የነበረ። ቶተናም በጣም ሲጠቀስ ነበር ይህንን ተጫዋች ለማስፈረም ሞክረው ነበር ቶተናሞች ሲል በዛ ሁኔታ ውስጥ አሉ አላውቅም። ናፖሊ በሩን ሊከፍት የሚችልበት እድል ሰፊ ነው። ናፖሊ ተጫዋቹን ለመሸጥ አንደኛ የመጣለት አርሰናል ነው፣ ትልቅ ክለብ ነው የመጣለት። አምና ከናፖሊ ወደ ጋላታ ስራይ ሲዘዋወር እነዚህ ክለቦች ከመጡ አውቶማቲክ ተሸጡኛላችሁ ብሏቸው። ከነዛ ክለቦች ውስጥ አርሰናል አለ አላውቅም፣ ግን 10 ክለቦች እንደተጠቀሱ ግን አስታውሳለሁ። 10 ክለቦችን በስም ተጠቅሰው እነዚህ ክለቦች እኔን ለማስፈረም ከመጡ ትለቁኛላችሁ የሚል ስምምነታቸው ላይ አለ። ስምምነታቸው እንዳካተቱ አስታውሳለሁ። በወቅቱ ዝውውሩ ሲፈጸም አርሰናል አለ፣ የትኛው ክለብ ነው የሚለው ዲስክሎዝ ነው አልተገለጸም፣ ግን 10 ክለቦች ተካተዋል። ከነዛ ውስጥ አርሰናል አንዱ ከሆነ ተጫዋቹ አውቶማቲካሊ የመልቀቅ መብት አለው ካላቸው የውል ሂደት አንጻር ማለት ነው። ከነዛ ውስጥ አርሰናል ከሌለ እንደገና ከጋላታ ስራይ አመራሮች ጋር የመደራደር ሂደት ይፈጥራል። እና ጋላታ ስራዮች የሚፈልጉት የገዙበትን 70 ሚሊዮን ዩሮ ብቻ ነው የሚፈልጉት። ለምን 70 ሚሊዮን ዩሮ ተሸፈነላቸው ማለት የገዙት ለማሊያ በማሊያው ያገኙት በኢሜጅ ራይትስ እና በመሳሰሉ ነገር ያገኙት ትርፋቸው ነው የሚሆነው። ከፍተኛ ትርፍ ነው የሚያገኙት። ደግሞ አግኝተዋል እንጂ ኦፍ ኮርስ ያገኛሉ። ይሄኛውን ካላስተካከሉ እንኳን እንግዲህ ትርፉ አይገኝ ከባድ ነው። ምክንያቱም ደሞዙም ትልቅ ስለነበረ አሁንም አርሰናል ካስፈረሙ ባይዘው ደሞዙ ከፍተኛ፣ ምናልባት የአርሰናል ቁጥር 1 ተከፋይ የመሆን እድሉ ሰፊ ይመስላል። አሁን ባለው ሂደት 308,000 ፓውንድ ነው ደሞዙ። 308,000 ፓውንድ ሳምንታዊ ደሞዝ። ምናልባት እነሳካ እዛ ላይ እየደረሱ ይመስለኛል። እነሳካ ደሞዝ የሳካ አሁን ከፍተኛ የሳካ አይደል እሱ እዛ ላይ እየደረሰ ይመስለኛል። በቃ የሳካ አካባቢ ያለ ደሞዝ ነው። ስለዚህ ስታመጣው ደግሞ ተጫዋቹ እንደው ዝም ብለህ
በደሞዝህ አትለው አይደለ? የተወሰነ ጥቅም ከደሞዝም ከምንም ይፈልጋል ከተለያዩ ነገሮች። ስለዚህ ትንሽ ጨመር አድርገህ የማምጣት እድል ከፍተኛ ነው፣ እነዚህን ሰዎች የማምጣት እድል ማለት ነው። ስለዚህ በዛ ሂደት ውስጥ አርሰናል ይህንን ተጫዋች የሚያመጣ ከሆነ ምናልባት የክለቡ ቁጥር 1 ተከፋይ የመሆን እድሉ ሰፊ ይሆናል። አሁን ብዙዎቹ መረጃዎች እያሳዩ የሚገኙት ከሰዓታት ትናንት ወደ ማምሻው አካባቢ ነው ይሄ መረጃ ሲገለጽ የነበር። ግን ከትናንት ማምሻው ጀምሮ ዛሬ ያሉት መረጃዎች እየጨመሩ ነው የሄዱት፣ እየቀነሱ አይደሉ። ቪክቶር ኦሲሜን አርሰናል በሚመለከት አሁን ንግግር ወደ መጀመር ጠንከር ወደ ማለት እየሄደ ነው የሚሉ ሀሳቦች ጠንከር ብለው እየተሰሙ ነው ያሉት በዚህ ሂደት ውስጥ ማለት ነው የቪክቶር ኦሲሜን ጉዳይ እና ይሄ ዝም ብሎ አይ ግምታዊ መረጃ ነው ምናምን አይደለም። ትንሽ ጠንከር ያለም ነገር አለው እንዳልነው ቅድም በተለይ የፈጠረው ድልድይ የሁለቱ ቡድን ግንኙነት ጠንካራ መሆኑ የፈጠረው ነገር ኢዝሊ ኮሚኒኬሽናቸው እንዲካሄድ እያደረገ ነው የሚል ነገር አለ። በዛ ላይ ሚካኤል አርቴታ 2 አጥቂ መስመር ተጫዋች እናስፈርማለን የሚል ሀሳብ አንስተዋል። ስለዚህ 2 ካለ አንድ የመስመር አጥቂና አንድ የፊት መስመር አጥቂ ነው ሊያስፈርም የሚችለው። ይሄ ከሆነ ኦሲሜን ከመጣ አርሰናል ቤት ውስጥ ምንድነው ሊከሰት የሚችለው ነገር? አርሰናል ከካይ ሃቨርትዝና ከቪክቶር ኮረሽ አንዱን የመልቀቅ ግዴታ ውስጥ ይገባል። ግዴታ ነው። በእርግጥ ጋብርኤል ጀሱስን ይሸጣል። ጋብርኤል ጀሱስን ቢሸጥም ግን አርሰናል እንደ ቪክቶር ኮረሽ እንደ ካይ ሃቨርትዝ አይነት ተጫዋቾችን ሽጦ ከፍተኛ ገንዘብ ካላገኘ የቪክቶር ኦሲሜንን ገንዘብ ለማጣጣት ወይም የሱን ገንዘብ በተወሰነ መንገድ ለመቀነስ ወጫቸውን ለመቀነስ በሚደረገው ጥረት ውስጥ ችግር ሊሆንባቸው ይችላል። ስለዚህ ከሁለቱ አንዱና አሁን ብዙዎች እየተወያዩ ይገኛሉ። ማን ይሸጥ ሃቨርትዝ ወይስ የኮረሽ? ብዙዎችን እያወያዩ የሚገኝ ጉዳይ ይሄ ነው። ምክንያቱም አሁን ከሃቨርትዝ መቼም በቀጣይ ዓመት ሚድፊልደር ነው አይጫወትም፣ ግልጽ ነው። አጥቂ ነው የሚጫወተው። ለምን? ቡድኑ ከበቂ በላይ አማካኞች አሉት። ስለዚህ ከሱ ጋር ተያይዞ የሚነሳ ሌሎች ደግሞ ምን እያሉ ያነሳሉ? ቪክቶር ኦሲሜን የሚመጣ ከሆነ አርሰናል በኢዜና በዞሊስ የግራ መስመሩን ሊያስመራ ይችላል፣ አዲስ የግራ መስመር ተጫዋች ሊያመጣ ይችላል የሚል ግምቶችም አብረው ይነሳሉ። እኔ ግን አይመስለኝም። የግራ መስመሩ ላይ አርሰናል የሚደራደር አይመስለኝም። ከኬናን ይልዲዝ እና ከመሳሰሉት ተጫዋቾች አንዱን ማምጣት ግዴታ ይሆናል። አንዳንዶቹ የሚሉት ምንድነው ቪክቶር ኦሲሜን ከመጣ ሎ ፕሮፋይል የሆነ የመስመር አጥቂ ነው የሚያመጡ እንደ ኒዳይ አይነት በ50 በ60 ሚሊዮን ዩሮ ሊገዛ የሚችል እንጂ ከ100 በላይ የሚሆን ተጫዋች መስመሩ ላይ ላያመጡ ይችላሉ። ምክንያቱም የኦሲሜን ዋጋም ጫናው ስለሚከታቸው የሚል ሀሳቦችን አያይዞ እያነሱ ይገኛሉ። ግን አርቴታ ደስ ብሏቸዋል ቪክቶር ኦሲሜን የሚመጣላቸው ከሆነ ማለት ይሄ ሀሳብ ደስ ብሏቸዋል። የቪክቶር ኦሲሜን ዝውውር ወደ አርሰናል የሚለው ዝውውር በጣም ስሜታቸው እንደገዛው ወይም ፍላጎት እንዳሳደረባቸው የመረጃ ምንጮች አብረው እየገለጹ የሚገኙበትን ሂደት እየተመለከትን እንገኛለን። እና እንግዲህ በነገራችን ላይ የቪክቶር ኦሲሜን ደሞዝ ቀደም 308,000 ፓውንድ ነው ሳምንት ያለው አለ ግርምዬ። ግን ምንድነው የቱርክ የታክስ ሲስተም እና የሌሎች የአውሮፓ ሀገራቶች ታክስ ሲስተም በጣም የተለያየ ነው። ብዙ ጊዜ ትልቅ ተጫዋቾች ወደ ቱርክ ሲሄዱ እናያለን አይደል? እና ብዙዎች ይገረማሉ። ምን አይነቱ ቱርክ ምናምን ይላሉ። ለምሳሌ አሁን በዚህ የዝውውር መስኮት እንኳን ሳላ ሄዷል፣ ሊያንድሮ ትሮሳርድ ሄዷል፣ ካርሰናል እነ ኦናና ምናምን ሄደዋል እና ብዙ ተጫዋቾች ሄደዋል። እና ቱርክ ለምንድን ነው የሚሄዱት ይላሉ ብዙዎች። ወይ ዓለም አቀፍ ተቀባይነት የለው ሊጉ ወይ በደንብ አይከፍል ምናምን ይላሉ ብዙዎች። አይደለም፣ እንዳትሸወዱ። የቱርክ ሊግ ትልቁ አድቫንቴጅ ታክስ ላይ ነው ጨዋታው። ሌላው 50ውን ጎምዶ ይወስድባል። ለምሳሌ ደሞዝ 400,000 ፓውንድ ቢሆን 200,000 ታክስ ሊሆን ይችላል። የቱርክ ግን የታክስ ሲስተማቸው ኢዚ ነው፣ ቀለል ያለ ነው። ከኢሜጅ ራይት ምናምን ጋር በተያዘ የምታገኛቸው ሙሉ አብዛኞቹ ወደ ኪስ እንዲገባ የሚፈቅድ ነው። ያን ስለሚመቻቸው ነው ብዙ ክለቦች ብዙ ተጫዋቾች ቱርክን የመረጡት። ለዛ ነው ቪክቶር ኦሲሜንም ወደ ቱርክ ሄደው 308,000 ፓውንድ እኮ ማንም ይከፍለዋል፣ ይታወቃል እኮ። ሊቨርፑልም ቢመጣ ማንቸስተር አርሰናልም ቢመጣ ይከፍለዋል። ግን አሁን የሚደራደር በ308,000 ፓውንድ አይደለም የሚደራደርህ ታክሱ ምናምን ቀንሶ ወይም ፍሪ ከታክስ ፍሪ ይሄን ያህል ገንዘብ ክፈለኝ ነው ሊል የሚችለው እዛኛው የለመደው ነገር ስላለ። እና የቱርክ የታክስ ሲስተማቸው ከአውሮፓዎቹ ትንሽ ለየት ያለ ከመሆኑ ጋር ተያይዞ ያንን
ሊጉን የሚመርጡበት ብዙዎች ተጫዋች ያ ነው። ስለዚህ ይህም አንዱ ኢፌክት ወይም አንዱ ተጽዕኖ ሊሆን ይችላል ተብሎ ይገመታል። 27 ዓመቱ ነው ቪክቶር ኦስሜን። በመጪው ታህሳስ ወር ነው 28 ዓመት የሚሞላው። ጥሩ እድሜ ነው ይሄ እድሜ። ተጫዋቾቹ በብዛት የሚበስሉበት ጠንከር የሚሉበት አርሰናል እዚህ እድሜ አካባቢ ያሉ ተጫዋቾችን ነው በትልቁ እያሰሰ የሚገኙ። የሚገርመኝ ነገር አሁን ጉማሬዥን ያመጣው 28 ዓመቱ ነው። ቪክቶር ኦስሜን 27 ዓመቱ ነው። ኢዝሪ ኮንሳ ከመጣ 28 ዓመቱ ነው ግርሜ። በዚህ ክረምት የዝውውር መስኮት እንኳን ባለፉት ክረምት ዝውውሮች የመጡት እነ ቪክቶር ኮረሽ 27 ዓመታቸው ምናምን ናቸው እና ይሄን እድሜ በደንብ አንድሪያ ቤርታና አርሰናሎች በደንብ የተስማሙበት ነው። 26 27 28 አካባቢ ያሉ ተጫዋቾች ለቡድኑ በተለይ ዋንጫ ማንሳት ለሚፈልግ ቡድን ቁልፍ ተጫዋቾች እንደሆኑ ግልጽ የሆነ እቅድ ይዘው እየሰሩ ያሉበት ሂደት እየተመለከት እንገኛለን። ከጁሊያን አልቫሬዝ ጋር በተያያዘ ሌላው ከቪክቶር ኦስሜን ወጣ እንበልና ጁሊያን አልቫሬዝ በተመለከተ ይሄ ተጫዋች በአትሌቲኮ ማድሪድ ልምምድ መስራት አቁሟል። ግን ልምምድ እየሰራ ያልሆነው ከዝውውር ጋር በተያያዘ አይደለም ተብሏል። ተጫዋቹ ፊት አይደለም ከዓለም ዋንጫ እረፍት በኋላ በቃ ሰፊ እረፍት አድርጎ ስለመጣ ፊት አልሆነላቸውም እና ለወዳጅነት ጨዋታም ዝግጁ ስላልሆነላቸው ተጫዋቹ ከክለቡ ራቅ ብሎ ለግሉ ልምምዶች እንዲሰራ ታዟል ይላል። ግን አንዳንድ መረጃዎች ያው ክለቡ ሚስጥር ለመጠበቅ የሚያደርገው ጥረት እንጂ ተጫዋቹ ልቡ ስለሸፈተባቸው ባለመግባባት የመጣ ነገር ነው ይላሉ። አንዳንድ መረጃዎች ደግሞ የለም የፊትነስ ጉዳይ ነው ከቡድኑ እንዲርቅ እያደረገው ያለው ብሏል። ዞሮ ግን ጁሊያን አልቫሬዝ ከአትሌቲኮ ማድሪድ ጋር በዚህ ሰዓት ልምምድ እየሰራ አይደለም። እሱ የሚፈልገው ባርሴሎና ነው። አትሌቲኮ ማድሪዶች ደግሞ በፍጹም ለባርሴሎና መሸጥ አይችሉም። ይሄ እንግዲህ ሌላ ፓዝል፣ ሌላ ከባድ እንቆቅልሽ ነው የሚቀጥል ጉዳይ ነው። እንዴት ይፈታል የሚለው እናየዋለን። ኢዝሪ ኮንሳን በመጨረሻም ከአርሰናል ጋር በተያያዘ ጨምርና የኔን መረጃዎች ጨርሳለሁ። ኢዝሪ ኮንሳ ዛሬ አዲሱ ነገር ምንድን ነው? አርሰናልን እንደሚፈልግ አስታውቋል በኤጀንቱ በኩል። ትናንት ስም ስናነሳ ነበረ። 40 ሚሊዮን አርሰናል ሰጠ፣ 60 ሚሊዮን አለ አስቶን ቪላ። በመሃላቸው የ20 ሚሊዮን ዩሮ ዲፈረንስ አለ። ከዚህ ልዩነት ጋር በተያያዘ ሁለቱ ክለቦች እንግዲህ ለማጥበብ ልዩነቱን እየተነጋገሩ ባሉበት ሰዓት በኤጀንቱ በኩል ኢዝሪ ኮንሳ ወደ አርሰናል መዘዋወር እንደሚፈልግ ወይም የአርሰናልን ዝውውር በፖዚቲቭ እንደተቀበለው አንድ ተጫዋች አልፈልግም ካለ እኮ አልፈልግም ተቀብሎታል። የአርሰናልን ዝውውር እሺ መሄድ ይችላሉ እነሱ ከተስማሙ አም ሃፒ እኔ ደስተኛ ነው አርሰናል ብሄድ የሚል ፍቃድ መስጠቱም እየተነገረ ነው የሚገኘው። ይሄ አንድ ስቴፕ ነው ኮንሳን ወደ አርሰናል የሚያስጠጋ አንድ ስቴፕ ዛሬ ተሰምቷል ለማለት ያለው።